እፍረት ስሜት አይደለም፣ ማህበራዊ ግድያ ነው። አንድ ሰው በአደባባይ ሊያሳፍርህ ሲሞክር እየሰደበ ብቻ አይደለም፣ ማንነትህን ሊገድል እየሞከረ ነው። ስሜቱን ታውቀዋለህ። በአንገት ላይ የሚወጣው ሙቀት፣ በክፍል ውስጥ የሚሰፍነው ድንገተኛ ጸጥታ፣ አንተ በጣም እንዳነስክና ሌላው ሁሉ ግዙፍ እንደሆነ የሚሰማ ስሜት። ውስጣዊ ስሜትህ ራስህን እንድትከላከል፣ እንድታስረዳ፣ መልሰህ እንድትዋጋ ወይም ይባስ ብለህ ይቅርታ እንድትጠይቅ ይጮህብሃል። ነገር ግን አብዛኛው ሰው ፈጽሞ የማይረዳው መራራ እውነት ይሄ ነው። ምላሽ በሰጠ ቅጽበት ትሞታለህ። እነሱ የሚሉትን አለመሆንህን ለማረጋገጥ በሞከርክበት ቅጽበት የእነሱን ማዕቀፍ ተቀብለሃል። እነሱ በሚያጫውቱልህ ሙዚቃ እየደነስክ ነው። ነገር ግን ይህ ባይሆንስ? ያንን የሚንድና ከባድ የእፍረት ኃይል ወስደህ በአንድ ስነ ልቦናዊ ለውጥ ወደ እነሱ የምትመልስበት መንገድ ቢኖርስ? በመጮህ ወይም በመከራከር ሳይሆን በጣም ያልተጠበቀና እንደ ቀዶ ጥገና ትክክለኛ የሆነ ነገር በማድረግ ርቃናቸውን እንዲቀሩ፣ እንዲሸበሩና አፌን ባልከፈትኩ ኖሮ ብለው እንዲጸጸቱ ማድረግ ብችልስ? ለዚህ አንድ ዘዴ አለው። ለማኪያቬሊያዊ መሪዎች ለዘመናት ሲያገለግል የቆየ የዳርክ ሳይኮሎጂ መቀልበስ ጥበብ። ይህንን አንዴ ከተማርክ የእፍረት ህመም ዳግም አይሰማህም። የሚሰማህ የኃይል መጨመር ብቻ ነው። አብዛኛው ሰው የእፍረት ተቃራኒ ኩራት ይመስለዋል። ነገር ግን ተሳስተዋል። የእፍረት ተቃራኒ ግዴለሽነት ነው። ነገር ግን ክፍሉን ወደሚያቀዘቅዘው እውነተኛ ግዴለሽነት ለመድረስ በሚቀጥሉ ደቂቃዎች ውስጥ ማረጋገጫን የሚፈልገውን የአንተን ክፍል መግደል አለብህ። በማህበራዊ ስሜቶች ላይ ቀዶ ጥገና እናደርጋለን። አንድን አጥቂ በስድብ ሳይሆን በዝምታ ግርማ እንዴት ማፈራረስ እንደምችል ታያለህ። የግሬይ ሮክ ሪቨርሳል ወይም መቀልበስን፣ የዝምታ መስተዋትንና የሞተ ኮከብ ቴክኒክን እንመለከታለን። በዚህ ቪዲዮ መጨረሻ ንቀትን እንዴት ማስተናገድ እንዳለብህ ብቻ ሳይሆን ንቀትን ትመኛለህ። ምክንያቱም ንቀት የበላይነትን ለማሳየት የተፈጠረ እድል መሆኑን በግልጽ ስለምታይ ነው። ነገር ግን አስጠነቅቅሃለሁ፣ ይህ ዕውቀት ለየዋሆች አይደለም፣ ለስትራቴጂስቶች ነው። አንዴ ገመዱን ካየህ በኋላ ዳግም አሻንጉሊት መሆን አትችልም። ምዕራፍ 1 የግድያው አናቶሚ። ማህበራዊ ቁጥጥር ከማድረግህ በፊት በባዮሎጂ ደረጃ ምን እየተፈጠረብህ እንዳለ መረዳት አለብህ። አንድ ሰው ሲያሳፍርህ ለምንድን ነው ያንን የለበስከው? በእውነት ያንን ያልከው? እየዋሸህ እንደሆነ ሁሉም ያውቃል ሲልህ አሚግዳላህን፣ አንጎልህን ይቆጣጠረዋል። ይህ የአእምሮ ክፍል ህልውና ላይ አደጋ እንደተደቀነ ያስባል። በጥንታዊ የጎሳ ዘመናት እፍረት ማለት መገለል ነበር። መገለል ደግሞ ሞት ነበር። ስለዚህ ሰውነትህ ለመዋጋት ወይም ለመሸሽ ይዘጋጃል። እዚህ ላይ ነው የምትሸነፈው። ምክንያቱም በዘመናዊው ማህበራዊ ተዋረድ ምላሽ የሚሰጠው ሰው የሚሸነፈው ሰው ነው። አሳፋሪው ይህንን ያውቃል። በባዮሎጂ ላይ ቁማር ነው የሚጫወተው። እንድትናደድ፣ እንድትንተባተብ፣ መሬት እንድታይ ይፈልጋሉ። እነሱ የድራማው ዳይሬክተር ናቸው። አንተን ደግሞ እንደ ሞኝ ተዋናይ መርጠውሃል። ስሜትህን ከተከተልክ ሚናህን በትክክል ትጫወታለህ። ማኪያቬሊያዊ አእምሮ ስሜትን አይከተልም፣ ስሜትን ይሽረዋል። አሳፋሪን ለማጥፋት የመጀመሪያው እርምጃ ጥቃታቸው ከአንተ ጋር ምንም ግንኙነት እንደሌለው መገንዘብ ነው። እፍረት የሌላ ሰው ነጸብራቅ ነው። ሰዎች ሌሎችን የሚያሳፍሩት በራሳቸው ደረጃ ላይ ስጋት ሲሰማቸው ብቻ ነው። ደስተኛና ኃይለኛ ሰው ሌሎችን ትንሽ አድርጎ ማሳየት አይፈልግም። ተስፋ የቆረጠ ሰው ብቻ ነው ይህንን የሚያደርገው። ሲያጠቁህ የራሳቸው የራስ መተማመን ማጣትን እየተናዘዙ ነው። ሊወገድ የሚገባው ስጋት አድርገው እንደሚያዩህ እየገለጹ ነው። ይህንን ተረዳ። አንተን ፈርተውሃል ወይም ቀንተውብሃል ወይም ባዶነት ስለሚሰማቸው ሕይወት እንዳላቸው እንዲሰማቸው ያንተን ህመም እንደ ነዳጅ መጠቀም ይፈልጋሉ። ጥቃታቸውን የአንተን ዋጋ መለኪያ አድርገህ ሳይሆን የድክመታቸው ምልክት አድርገህ ስታየው በአንገትህ ላይ ያለው ሙቀት ይጠፋል። ሰለባ መሆንን ታቆማለህ። ታዛቢ ትሆናለህ። ታዛቢ ደግሞ በክፍሉ ውስጥ በጣም አደገኛው ሰው ነው። ምዕራፍ 2 ባዶነቱ። ስለ ጸጥታ እንነጋገር። ተራ ሰው ጸጥታን መቋቋም አይችልም።
ስድብ ሲሰነዘር በውይይቱ ውስጥ ባዶነት ይፈጠራል። የሰው ልጆች ማህበራዊ ፍጡራን ናቸው። ያንን ባዶነት እንድንሞላ ፕሮግራም ተደርገናል። በጭንቅ እንስቃለን፣ እንመልሳለን፣ እናስረዳለን። ክፍተቱን ለመዝጋት እንቸኩላለን። ምክንያቱም ክፍተቱ አደገኛ ሆኖ ስለሚሰማን ነው። ነገር ግን ለጨለማው አይምሮ፣ ለማኪያቬሊያዊ ስትራቴጂስት ክፍተቱ አደገኛ አይደለም። ክፍተቱ መሳሪያ ነው። አንድ ሰው ሊያዋርድ ሲሞክር ልታደርገው የምትችለው በጣም አውዳሚው ነገር ምንም አለማድረግ ነው። ለመናገር እንደሚፈራ ፈሪ አይነት ምንም አለማድረግ ሳይሆን አዳኙ እንስሳው ለመበላት የሚገባው መሆኑን እንደሚወስን አይነት አዳኝ ዝምታ ነው። ቴክኒኩ ይህ ነው። ስድቡን ይወረውራሉ። አንተ አትርገበገብም፣ ዞር አትልም፣ የንዴት ሳቅም አትስቅም፣ አታኩርፍም። ሙሉ በሙሉ ጸጥ ትላለህ። በቀጥታ አይናቸውን ታያለህ። በቁጣ አይደለም። ቁጣ እየተጎዳ መሆኑን ያሳያል። በሞተ አይን፣ ስሜት አልባ በሆነ በሰለቸውና ክሊኒካዊ በሆነ ትኩረት ታያቸዋለህ። በውስጥህ እስከ 3 ትቆጥራለህ። 1 2 3። በእነዚያ 3 ሰኮንዶች ውስጥ የክፍሉ ተለዋዋጭነት በከፍተኛ ሁኔታ ይቀየራል። ተመልካቾቹ የአንተን ምላሽ እየጠበቁ ነው። ምላሽ ሲጠፋ ወደ አጥቂው ይመለከታሉ። አጥቂው ተቃውሞ ይጠብቃል። ምንም ነገር ሲያጣ ይሰናከላል። ማሰብ ይጀምራል። ግን ሰምቶኛል ወይስ ግዴለሽ እየሆነ ነው? አብዷል እንዴ ብሎ በውስጡ ያስባል። ጸጥታው ይለጠጣል። ከባድ ይሆናል። አስጨናቂ ይሆናል። ነገር ግን አስጨናቂነቱ የነሱ እንጂ ያንተ አይደለም። የጣሉብህን ሸክም ለማንሳት ፈቃደኛ ስላልሆንክ በእግራቸው ስር ይወድቃል። ምንም ባለማድረግ አሁን ባደረጉት አስቀያሚ ድርጊት ውስጥ እንዲቀመጡ ታስገድዳቸዋለህ። የንቀታቸውን ድምፅ ለሌላው ሰው ሁሉ ተሰሚ እስኪሆን ድረስ ከፍ ታደርገዋለህ። ይህ ባዶነት ይባላል። አንተ ጥቁር ጉድጓድ ትሆናለህ። ኃይላቸውን ትውጣለህ። ምንም አትመልስም። በዚያ ጸጥታ ውስጥ ኃይላቸው ይተናል። ሊሞሉት ይሞክሩ ይሆናል። እየቀለድኩ እኮ ነው ወይም ምላስህን ዋጥከው እንዴ ይሉ ይሆናል። ይህ የበላይነታቸው የሞት ጣር ነው። እየተደናገጡ ነው። አንተ በዝምታ የሰበርከውን ማዕቀፍ ለመጠገን እየሞከሩ ነው። አትረዳቸው፣ ይንፈራፈሩ። ምዕራፍ 3 ስነ ልቦናዊ ጁዶ። ጸጥታውን እነሱን ምቾት እስኪያሳጣቸው ድረስ ከያዝክ በኋላ ትናገራለህ። ነገር ግን አትከላከልም። መከላከል የጥፋተኝነት ስሜት ማረጋገጫ ነው። አንተ ሌባ ነህ ብልህና እኔ ሌባ አይደለሁም ብለህ ብትጮህ በተመልካቾች አእምሮ ውስጥ ራስህን ከሌብነት ጋር አቆራኝተሃል። ንጽህናን እየተከራከርክ ነው። ነገስታት ንጽህናቸውን ለማብራራት ከገበሬዎች ጋር አይከራከሩም። በምትኩ ስነ ልቦናዊ ጁዶን ተጠቀም። የወረወሩብህን ኃይል ወስደህ እስኪወድቁ ድረስ ወደፊት ትጎትተዋለህ። ስድባቸውን እንደ እውነት ሳይሆን እንደ ባህሪ ትቆጥረዋለህ። ትመረምራቸዋለህ። ልክ በአእምሮ ህሙማን ሆስፒታል ውስጥ ድንገት እንደ ጮኸ ታካሚ ትቆጥራቸዋለህ። በታካሚው ላይ አትናደድም። የማወቅ ጉጉት ያድርብሃል። እነሱ ዋው ይህን ነገር አበላሸው አይደል ሲሉህ የመከላከል ምላሽ የሚሆነው አይ አላበላሸሁትም ነው። እየሞከርኩ ነበር የምትለው። ይሄ ድክመት ነው። ነገር ግን ጠንካራው ምላሽ ጸጥ ትላለህ። ጭንቅላትህን በትንሹ ታዘነብላለህ። በትንሽ የማወቅ ጉጉት ትመለከታቸዋለህ። እናም ደህና ነህ ግን ትላቸዋለህ። ወይም በዚህ ነገር በጣም የተረበሽክ ትመስላለህ። ወይም ደግሞ ይበልጥ ቀዝቀዝ ብለህ ይሄ ድምፅን አውጥቶ ለመናገር በጣም እንግዳ የሆነ ነገር ነው ትላቸዋለህ። እዚህ ላይ ምን እንደተፈጠረ አስተውል። አሁን ስለ እኔ ስህተት እያወራን አይደለም፣ ስለ አንተ ምላሽ እያወራን ነው። ለምን ይህን ያህል ስሜታዊ እንደሆንክ እያወራን ነው። እኔ ራሴን እንደተረጋጋ ምክንያታዊ እና አዋቂ አድርጌ አቅርቤያለሁ። አንተን ደግሞ እንደ ስሜታዊ ያልተረጋጋና ሕፃን ልጅ አድርጌ አቅርቤያለሁ። ይህ ነገሩን መገልበጥ ወይም ፍሬም ኢንቨርዥን ነው። ማይክሮስኮፑን ገለበጥከው። አሁን መብራቱ ስር ያሉት እነሱ ናቸው። ራሳቸውን ማብራራት አለባቸው። አይ አልተረበሽኩም ዝም ብዬ ነው ይበሉ። አሁን እየተከላከሉ ነው። አስታውስ፣ የሚከላከለው ሰው እየተሸነፈ ነው። ድምፅህን ሳታወጣ የበላይነቱን ወስደሃል።
የዚህ ሌላ ይበልጥ አረመናዊ የሆነ ዝርያ አለው። በፈገግታ መስማማት ይባላል። አንዳንድ ጊዜ አሳፋሪው ትክክል ነው። ምናልባትም ስህተት ሰርተ ይሆናል። ምናልባት እንከን ይኖርብሃል። በዚህ እንድታፍርበት እየጠበቁ ነው። ስለዚህ ያንን እርካታ ትነፍጋቸዋለህ፣ የራስህ ታደርገዋለህ። እነሱ በጣም ትዕቢተኛ ነህ ሲሉህ አንተ ፈገግ ትላለህ። አይናቸውን እያየህ አውቃለሁ ይሄ ምርጡ ባህሪ ነው ብለህ ትመልሳለህ። እነሱ ምን እያደረክ እንደሆነ ምንም አታውቅም ሲሉህ አንተ በቀስታ አዎ መቼም አላውቅም፣ ነገር ግን ሁልጊዜ ይሳካልኛል አይደል ትላቸዋለህ። ይህ ተስማማና አጋን ወይም አግሪ ኤንድ አምፕሊፋይ ቴክኒክ ነው። የሚተኮስብህን ጥይቶች ወስደህ ትበላቸዋለህ። ከስድብ ጋር ስትስማማ ትጥቅ ታስፈተዋለህ። መሳሪያውን ከእጃቸው ትወስዳለህ። አዎ እንግዳ ነኝ፣ አዎ ጩኸታም ነኝ፣ አዎ አርፍጃለሁ። ታዲያ ምን ይምጣ? በራስህ የማታፍር ከሆነ ማንም ሊያሳፍርህ አይችልም። ቴፍሎን ትሆናለህ። ጭቃው ይንሸራተታል። ጭቃውን የወረወረው ሰው እጁ ቆሽሾ ይቀራል። ምዕራፍ 4 ተመልካቹ። እፍረት ትርኢት ነው። አጥቂው ስላንተ ግድ የለውም፣ ስለ ተመልካቹ ነው የሚያስበው። ተመልካቹ እንዲስቅ፣ አንተ በደረጃው ዝቅተኛው መሆንህን እንዲስማማ ይፈልጋሉ። አብዛኛው ሰው አጥቂውን ለማሸነፍ ይሞክራል። አጥቂው እንዲያቆም ለማድረግ ይሞክራል። ይህ ጊዜ ማጥፋት ነው። አጥቂው ጠላትህ ነው። ማሸነፍ ያለብህ ግን ተመልካቹን ነው። ነገር ግን ተመልካቹን የምታሸንፈው የነሱን ርህራሄ በመለመን አይደለም። ሰዎች ሰለባዎችን ይንቃሉ። ይህ መራራ የዝግመተ ለውጥ እውነት ነው። ደካማ ሰው ስናይ የድክመት በሽታ እንዳይጋባብን የሰው ልጅ ጥንታዊ አእምሮ ራሳችንን ከነሱ እንድናርቅ ያደርገናል። ነገር ግን ሰዎች ጥንካሬን ያመልካሉ፣ ቁጥጥርን ያመልካሉ። አንድ ሰው ሲሰድብህ ተረጋግተህ ስትቆይ ተመልካቹ በደመ ነፍስ ወደ አንተ ወገን ይዞራል። ስለወደዱ ሳይሆን መሪ ስለመሰልክ ነው። አንተ የተረጋጋህ ትመስላለህ፣ አጥቂው ተለዋዋጭ ይመስላል። አጥቂውን ለማጥፋት ተመልካቹን መጠቀም ትችላለህ። ይህ ወደ ሶስትዮሽ ትኩረት ወይም ትራያንጉሌሽን ስቴር ያመጣናል። ይሰድበዋል፣ ወዲያውኑ እነሱን አታያቸውም። በቡድኑ ውስጥ ሌላ ሰው ታያለህ። ከሶስተኛ ወገን ጋር አጭር የአይን ግንኙነት ታደርጋለህ እና ትንሽዬ ስውር ፈገግታ ታሳያለህ። ይህን ሰውዬ ታምነዋለህ የሚል ትርጉም ያለው እይታ። በአጥቂው ኪሳራ ከተመልካቾቹ ጋር ሚስጥራዊ ቀልድ ትጋራለህ። አጥቂውን ታገለዋለህ፣ የውጪ ሰው ታደርገዋለህ። ድንገት እሱ መሪ አይደለም፣ ትኩረት ለማግኘት የሚደንስ የቤተ መንግሥት አዝናኝ ነው። ማንም እያጨበጨበለት አይደለም። ይህ ስውር ጥበብ ነው። ጥንቃቄ ይጠይቃል። በጣም ካበዛው ትንሽ ሰው ትመስላለህ። ነገር ግን በትክክል ካደረከው አንድ እይታ በአጠገብ ላለው ሰው ቅንድብን ከፍ ማድረግ ብቻ የአጥቂውን ማህበራዊ ካፒታል ወዲያውኑ ያጠፈዋል። ለጎሳው እሱ ከኛ እንደ አንዱ አይደለም፣ ከልክ በላይ እየጣረ ነው የሚል ምልክት አስተላልፈሃል። በኃይል ሕጎች ውስጥ ደግሞ ከልክ በላይ መጣር ትልቁ ኃጢአት ነው። ከፍተኛ ኃይል ያለው ሰው አነስተኛ ጥረት ነው የሚያደርገው። ስለዚህ ረጋ በል። እንቅስቃሴህ የዘገየ መሆን አለበት። ድምፅህ ጥልቅና ቀስ ያለ መሆን አለበት። አተነፋፈስህ ሪትማዊ መሆን አለበት። አንተ በማዕበል ውስጥ ያለህ አለት ነህ። እነሱ ንፋስ ይሁኑ። ነፋሱ ይጮሃል፣ ያጓራል፣ በመጨረሻም ይደክመዋል። አለቱ ግን እንዳለ ይቆያል። ምዕራፍ 5 የኒውክሌር አማራጭ። አንዳንድ ጊዜ አንድን ሰው ለማጥፋት ከሁሉ የተሻለው መንገድ ወደ ጎስትነት ወይም መንፈስነት መቀየር ነው። በአሉታዊ ትኩረት የሚያብቡ ሰዎች አሉ። ከነሱ ጋር ከተዋጋህ ያሸንፋሉ። ለምን? አሉታዊ ትኩረት ይፈልጋሉ። ስነ ልቦናዊ ጁዶ ከተጫወትክ ጨዋታውን ይደሰቱበታል። እነሱ የኃይል ቫምፓይሮች ናቸው። ምላሽ ይፈልጋሉ፣ ማንኛውንም አይነት ምላሽ። ለነዚህ ሰዎች የኒውክሌር አማራጭን ትጠቀማለህ። ከእውነታው ተሰርዛቸዋለህ። እነሱ ይናገራሉ፣ አንተ ግን ልክ በመስኮት ንፋስ እንደገባ ሁሉ እያደረግከው የነበረውን ትቀጥላለህ። አታያቸውም፣ አታቋርጥም፣ አትደነግጥም። ጀርባህን ትሰጣቸዋለህ እና ከሌላ ሰው ጋር ታወራለህ። ፊት ለፊትህ ቆመው ከሆነ በጭንቅላታቸው አልፈህ ከኋላቸው ያለውን ነገር ታያለህ። ይህ የዝምታ ቅጣት ወይም ሳይለንት ትሪትመንት አይደለም። የዝምታ ቅጣት ስሜታዊ ምላሽ ነው። ተጎድቻለሁ፣ ስለዚህ አላናግርህም ይላል። ይሄኛው ግን ንቁ አለመኖር ነው።
አንተ ለኔ በጣም ዝቅተኛ ስለሆንክ አንጎሌ እንደ ሕይወት ያለው ፍጡር እንኳን አይመዘግብም ይላል። ይህ በአጥቂ ውስጥ ጥልቅ የሆነ ጥንታዊ ድንጋጤን ይፈጥራል። ችላ መባል ከመጠቃት ይልቅ በባዮሎጂያዊ ደረጃ የበለጠ ያማል። ማጥቃት መኖርን ያረጋግጣል። ግዴለሽነት፣ ትኩረት አለመስጠት ግን ህልውናን ይክዳል፣ ያባብሱታል። ድምፃቸውን ከፍ ያደርጋሉ፣ ይበልጥ የሚጎዱ ነገሮችን ይናገሩሃል። ነገር ግን ተዋቸው። አንተ ምንም እንዳልተፈጠረ ሆነ እነሱ ድምፃቸውን ከፍ ባደረጉ ቁጥር ይበልጥ ያበዱ ይመስላሉ። በራሳቸው ተስፋ መቁረጥ እሳት ውስጥ ራሳቸውን ያቃጥላሉ። አንተ ግን ቡናህን እየጠጣ ስለ አየሩ ሁኔታ እያወራ ምንም አልተረበሽክም። ይህ የመጨረሻው የበላይነት ነው። የተራራው በጉንዳን ላይ ያለው የበላይነት ነው። ጉንዳኑ ተራራውን ቀኑን ሙሉ ሊነክሰው ይችላል። ተራራው ግን ግድ የለውም። ነገር ግን ይህንን ለማድረግ በራስህ ዋጋ ላይ በእውነት ማመን አለብህ። የነሱ አስተያየት ልክ እንደ ዝንብ ጩኸት የማይረባ መሆኑን ማመን አለብህ። ይህ ወደዚህ ስትራቴጂ ፍልስፍናዊ አስኳል ያመጣናል። ምዕራፍ 6 ውስጣዊ ምሽግ። ነፍስህ ደካማ ከሆነ ቴክኒኮች ዋጋ የላቸውም። እይታዎቹን፣ ጸጥታዎቹን፣ ብልህ ምላሾቹን ልትማር ትችላለህ። ነገር ግን በውስጥህ የተንቀጠቀጥክ ከሆነ ያሸቱታል። ጥቃቅን የፊት ገጽታዎች መቼም አይዋሹም። አንተን የሚያሳፍርህን ማንኛውንም ሰው ለማጥፋት እፍረት የሚሰማውን የአንተን ክፍል ማጥፋት አለብህ። ውስጣዊ ምሽግ መገንባት አለብህ። እፍረት ለምን ያማል? ምክንያቱም የራስህን ዋጋ መክፈቻ ቁልፍ ለነሱ ስለሰጣቸው ነው። የውጭ ሰው ታሪክህን፣ ትግልህን፣ አቅምህን የማያውቅ ሰው ዋጋህን እንዲገመግም እየፈቀድክለት ነው። ለምን ከራስህ ፍርድ ይልቅ የነሱን ፍርድ ታምናለህ? ማኪያቬሊ ስለ ቨርቹ ጽፏል። በሞራል ትርጉሙ ሳይሆን ችሎታ፣ ጥንካሬ፣ ብቃት ማለቱ ነው። የቨርቹ ሰው በራሱ ይተማመናል፣ ማንነቱን ያውቃል። ጠንካራ መሆንህን ካወቅና አንድ ሰው ደካማ ነህ ቢልህ አያምህም፣ ያስቅሃል። ልክ አንበሳን አይጥ ብሎ እንደመጥራት ነው። አንበሳው አይከፋውም። አንበሳው አንበሳ መሆኑን ያውቃል። የውጭ ግብአቶች ነጥረው እስኪመለሱ ድረስ በጣም ጠንካራና የተረጋገጠ የራስ ዕውቀት ደረጃ ላይ መድረስ አለብህ። ይህ የጥላ ሥራ ይጠይቃል። የምታፍርባቸውን ነገሮች መጋፈጥ አለብህ። ባለፈው ታሪክህ፣ በሰውነትህ፣ በባንክ ሂሳብህ፣ በብቸኝነትህ ታፍራለህ? ወደ ብርሃን አውጣው፣ ተመልከተው፣ ተቀበለው። አዎ ወድቄያለሁ። አዎ እየታገልኩ ነው። የራስህን ጉድለቶች በተቀበልክ ቅጽበት የማይበገር ትሆናለህ። ምክንያቱም አሳፋሪው ምንም ጥይት አይቀይረውም። ሊጎዱ የሚችሉት አንተ በምትደብቀው እውነት ብቻ ነው። ምንም የማትደብቅ ከሆነ ምንም ሊጎዱ አይችሉም። ለራስህ ግልጽ ሁን፣ ለነሱ ድብቅ ሁን። ይህ የኃይል ፓራዶክስ ነው። በጣም ተጋላጭ የሆነው ሰው ከጦር መከላከያ ጀርባ የሚደበቀው ሰው ነው። በጣም ኃይለኛው ሰው ግን በማዕበሉ ውስጥ ራቁቱን ቆሞ የምፈራው ነገር የለኝም የሚለው ሰው ነው። ይህ ደረጃ ላይ ስትደርስ ሰዎች ይወዱኝ ይሆን እያልክ ወደ ክፍሎች መግባት ታቆማለህ። እነሱን እወዳቸው ይሆን እያልክ ወደ ክፍሎች መግባት ትጀምራለህ። ተለዋዋጭነቱ ይገለበጣል። አንተ ዳኛ ትሆናለህ። ምዕራፍ 7 የመልሶ ማጥቃት። አንዳንድ ጊዜ ዝምታ በቂ አይደለም። አንዳንድ ጊዜ መቁረጥ ያስፈልጋል። ነገር ግን እንደ ቀዶ ጥገና ሐኪም እንጂ እንደ ቄራ ሰራተኛ መቁረጥ የለብህም። የቄራ ሰራተኛ ይጨፈጭፋል፣ ያበላሻል። የቀዶ ጥገና ሐኪም ግን አንድ ትክክለኛ መቁረጥ ያደርግና አካሉን ያወጣል። በቃላት መልሰ ለመምታት ስትወስን የማሳጠርን ሕግ መከተል አለብህ። ጥቂት ማለት ብዙ ነው። ረጅም ንግግር ራስህን የምትከላከል ያስመስልሃል። አንድ አረፍተ ነገር ገዳይ ያስመስልሃል። በጦር መሳሪያ ውስጥ ልትይዛቸው የሚገቡ 3 የቀዶ ጥገና ምቶች እነዚህ ናቸው። የመጀመሪያው ምት የማንን ማዕቀፍ። ይሰድቡሃል፣ ታያቸውና አሁን ማንን ለማስደመም እየሞከርክ ነው ብለህ ትጠይቃለህ። ይህ አውዳሚ ነው። ወዲያውኑ ትርኢታቸውን ያጋልጣል። ለክፍሉ እሱ እየተወነ ነው፣ እኔ እያየሁ ነው ትላለህ። አራተኛውን ግድግዳ ይሰብራል። ሁለተኛው ምት የድግግሞሽ ትዕዛዝ። መጥፎ ነገር ይናገራሉ። እጅህን ወደ ጆሮ ታደርግና ይቅርታ፣ ያንን ደግመህ በለው፣ አልሰማውህም ትላለህ። ስድቡን እንዲደግሙ ታደርጋቸው።
ስድብ እንደ ቀልድ ነው። የሚሰራው ለመጀመሪያ ጊዜ ብቻ ነው። አንድን ሰው ስድብ እንዲደግም ስታስገድደው ሪትሙን ያጣል። የተጠናከረ ይመስላል፣ ትንሽነት ይታይበታል። እናም አብዛኛውን ጊዜ ደግሞ አይሉትም፣ ይፈርሳሉ። ተወው ይላሉ። እንዲያፈገፍጉ አስገድዳቸው። ሶስተኛው ምት የማጽደቅ ወጥመድ። ያጠቁሃል። በርህራሄ ፈገግ ትላለህና አሁን ነገሮች ላንተ ከባድ እንደሆኑ አውቃለሁ፣ በእኔ ላይ መወጣት አያስፈልግህም ትላለህ። እንደ ስነ ልቦና ባለሙያ ትሆናለህ። ጥቃታቸውን እንደ እርዳታ ጩኸት አድርገህ ታቀርበዋለህ፣ ታዝንላቸዋለህ። ለናርሲሲስት ደግሞ ከማዘን የበለጠ አዋራጅ ነገር የለም። መፈራትን ይፈልጋሉ። ስታዝንላቸው ራስህን ከነሱ በላይ ታደርጋለህ። አንተ ቁጣውን የሚያወጣው ልጅ የምታረጋጋ አዋቂ ነህ። ያሳብዳቸዋል። ነገር ግን አንተ ጥሩ እየሆንክ ስለሆነ ሊዋጉት አይችሉም። ከተናደዱ ያልተረጋጉ መሆናቸውን የአንተን ነጥብ ያረጋግጣሉ። በድርብ ወጥመድ ውስጥ አስገብታቸዋል። ፊትም አንተ ታሸንፋለህ፣ ጀርባም እነሱ ይሸነፋሉ። የመጨረሻው ምዕራፍ ማጠቃለያው ነው። ግንኙነቱን የምታጠናቅቅበት መንገድ ግንኙነቱን የምታስተናግድበትን መንገድ ያህል ጠቃሚ ነው። አትዘግይ። አንዴ ዝምታውን፣ እይታውን ወይም የቀዶ ጥገና ምቱን ከተጠቀምክ በኋላ ውጣ፣ ወይም ትኩረትህን ሙሉ በሙሉ ወደ ሌላ ሰው አዙር። ማኪያቬሊ ኃይል ስለ መድረስ መሆኑን ያውቅ ነበር። ትኩረቱን ስታነሳ በክፍሉ ውስጥ ያለውን ትልቁን ሀብት እያነሳህ ነው። ባለመኖርህ ትቀጣቸዋለህ። በፍርስራሹ ውስጥ ይቀመጡ። እያዩህ እንደሆነ ለማረጋገጥ አትመልከት። ከተመልካቹ ማረጋገጫ አትፈልግ። ዝም ብለህ ቀጥል። ግንኙነቱ ለአንተ ምንም ትርጉም እንደሌለውና ቀድሞውኑ ከአእምሮህ እንደተሰረዘ አሳይ። ወደ ቀጣዩ ነገር ተሸጋግረሃል። ይህ የመጨረሻው ስድብ ነው። መረሳት። እንዲረሱ አድርጋቸው። ስለዚህ ለምን እያወራን ነው? ክርክሮችን ለማሸነፍ ብቻ ነው? አይደለም። ዓለም ይበልጥ ስለታም፣ ቀዝቃዛና ጨካኝ የሆነች ስለመጣች ነው። ሁሉም ሰው በሁሉም ሰው ላይ በሚፈርድበት ዲጂታል ኮሎሲየም ውስጥ ወይም የውጊያ ክበብ ውስጥ ነው የምንኖረው። የጦር ቀጠና ነው። እነዚህ መከላከያዎች ከሌሉ ትበላለህ፣ ታንሳለህ። እውነትህን ለመናገር ትፈራለህ። ከመስመር መውጣትን የሚፈራ ግራጫ ተገዢ መንፈስ ትሆናለህ። እነዚህን የዳርክ ሳይኮሎጂ ታክቲኮች መማር ክፉ ስለመሆን አይደለም፣ ብርሃንህን ስለመጠበቅ ነው። የሌሎች ሰዎች የራስ መተማመን ማጣት መርዛማ ቆሻሻ እንዳይነካህ በአእምሮ ዙሪያ አጥር ስለመገንባት ነው። እፍረትን ማስተናገድ እንደምትችል ስታውቅ ደፋር ትሆናለህ። አደጋዎችን ትወስዳለህ፣ ትናገራለህ፣ ትመራለህ። አረማመድህ ይቀየራል። ለመኖር ፈቃድ መጠየቅ ታቆማለህ። እፍረት እስር ቤት ነው። እነዚህ ቴክኒኮች ቁልፉ ናቸው። ነገር ግን አስታውስ፣ ከታላቅ ኃይል ጋር አላግባብ የመጠቀም ፈተና ይመጣል። አሳፋሪው አትሁን። እነዚህን መሳሪያዎች ደካሞችን ለማጥፋት አትጠቀምባቸው። ያ የፈሪ ሥራ ነው። አጥፊዎችን ለማጥፋት ተጠቀምባቸው። ንጹሃንን ለመጠበቅ ተጠቀምባቸው። ዓለም ሊያነቃንቅ ሲሞክር ቦታን ለማስጠበቅ ተጠቀምባቸው። ሌሎች ጭራቆችን የሚያርቅ ጭራቁን። ያ የጀግናው መንገድ ነው። ይህንን ቪዲዮ ከወደድከው ላይክ አድርግ። ሌሎች ተመሳሳይ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዳትረሳ። መልካም ጊዜ ይሁንልህ።